እሺ ላምጣልህ። አይ ቁርአን 9 ስንት 9:5 when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no kill the infidels whenever you find them. የትጋሩም ክርስቲያኖችን የገደለ ገነት ይገባል የሚለው አባይ እየነገርኩ እኮ ነው። when you find ሳይሆን አንበቢና ከዚህ ጋር አውጭልን ክርስቲያኖችን የገደለ ገነት ይገባል የሚለው የትጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም ካላ ነውና ሳይን ያው ተቸልሻለሁ 9:5 እየነገርኩ እሺ አሁን ብበው እስቲ ያ አይነበብሽም ትረዳኝ ምን እንደሆነ የጠየቁን ጥያቄ አስረዳኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም። ለእነርሱ መጠባበቅን በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ መስዋዕት ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። እሺ ቦታ ላይ ስለዚህ አላህ እየጠየቅሽ ነው ወይስ እያስረዳሽን ነው? እየጠየቁ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። ማይፈልገን ከሆነ ለምን ራሱ አይገለንም? ጥያቄ ጠየቅሽ አይደል? ልበልስ እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖችን ያላሸውም እኮ ያወጣውልን ነው ጥያቄ ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽ ነበር። እንደዛ የሚል ቃል አለ እዚህ ጋር አመጣላለሁ። አሁን ፈልጌ አመጣላለሁ አለ እዚህ ጋር ግን የለም አይደል? ለኔ ረብ ፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ እንደ ፌንታ መንጣጣት እሱ ነው የሚጠቅም ነገር አይሆንም። ቁርአን 9:30 እሺ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኛለህ ወይ? ለሄድ ነው ችግር የለውም ለሄድ ዋላ እሱ ላይ ታገኛለህ ስታወጣው። እሺ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው እየነገርኩህ እኮ ነው የሚለውን the Jews and the Christians ነሽ ያ fight them ይላል። እሺ አንብብ ያለሽ አይሁድ አላህ ልጅን እኔ አማርኛ ብዙ አላነብም። እኔ በእንግሊዝኛው ነው እየነገርኩ ያለሁት። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ልትፋቸው ከእውነትም እንዴት ይመለሳሉ ይላል። የቱ ጋ ነው ክርስቲያኖችን የገደለ ገነት ይገባል የሚለው? ቁርአን 9:30 ነው ያልኩት። የክርስቲያኖች 9:30 ያውና እኮ ጽፌ የሰጡሽ ወረቀት እንዳለ ውሸት ነው። ቅድም ልክ እንዳንቺ the Jew and the Christians are infidels. Fight them wherever you find them. የቱ ጋር ነው ደስ የሚለው? ቁርአን ላይ የለም። ያው ቁርአን 9:30 ይታይሻል። እንደዛ የሚል የለም። እና የካድክ ነው እንደሱ ትልቅ ልጅ ነሽ አይደለ? የካድክ ነው ሳይሆን አውጣልኛልሽ፣ አወጣሁልሽ። እንደዛ የሚል ቃል ሳይሆን አንቺ ችግር የለም። ቅድምም እኮ ያወጣሁ ብሏል ክርስቲያኖች። የለም ያው እንደዛ የሚል የለም። ሁለተኛ እንዲህ አይነት ወረቀት ይዛችሁ ስትመጡ ጠይቁን፣ እሺ? ከዛ ይመለስላችኋል። እርግጠኛ ሆናችሁ አትናገሩ። የሚነግሯቸው እነዚህ ሰባኪዎች ለእስልምና ጥላቻ ያላቸው ጥላቻ አይደለም። የራሳችሁ እኮ አባዬ እኔ የምኖረው እንግሊዝ ነው። ኦኬ እንግሊዞች ጦጣ አያቸው እንደዚህ አይነት ወረቀት እየሰጧቸው ጭንቅላታቸውን በክፉ ነገር ይሞሏቸዋል ስለ እስልምና። አሁን ለምን ገባችሁ ሚስጥሩ? ለምን ለእስልምና መጥፎ ጥላቻ እንዳሳደሩባቸው። ባዶ ምንም ማስረጃ ሲመጡ ከሙስሊሞች ጋር ሊያወጡት የማይችሉትን ነገር እየሰጡ ነው የሚልኳቸው። አትፍረዱባቸው። ከታች ያሉ ክርስቲያኖች ቢጠሏቸው መጥፎ ቃል ቢናገሩ እነሱን እዘኑላቸው። እንደውም ወላሂ ላዚም እነዚህ መሪዎቻቸው በጣም ክፉዎቹ እነሱ ናቸው። ያው ይሰጧቸዋል እየጻፉ እንዲህ አይነት ነገር ወረቀት ነው የሚሰጧቸው። እስ ክርስቲያንን የገደለ ገነት ይገባል ማለት አደገኛ ንግግር ነው። እንደዚህ የሚል በቁርአንም በሐዲስም ላይ ወላሂ የለም። ይህን ክርስቲያንን ከገደልክ ገነት ትገባለህ ተብሏል። ከዚያስ ስለዚህ የሚገለይ ከሆነ ለምንድን ነው እስልምናን የማነበውና እማጠናው ብሎ በዛው እንዲፈራ ልክ ህፃን ልጆች ልክ በህፃን ልጅ ላይ እንደሚጫወቱባቸው እናቶቻችን ታስታውሳላችሁ። ህፃን እያለ ጭራቅ አለው ጭሉናል። ለምን እንድንፈራ ጭራቅ የሚባል ነገር ስናደግን ውሸት መሆኑን ተረዳን። በእኛ አይምሮ ላይ እየተጫወቱ መሆኑን ማለት ነው። ወላጆቻችን እኛን ለማስፈራራት ብቻ እየተጠቀሙበት ያለ። አሁንም እንደ ህፃን ነው የሚያዩቸው። ከታች ያለውን ህዝብ እስልምና እንደዚህ ነው እያሉ እንደ ጭራቅ ይቀርጹላቸዋል፣ ፈርተው በዛ እንዲኖሩ ማለት ነው።
መተው ግን ያ እውነት ተገልጦላቸው በሚያነቡት ጊዜ ግን ያ በጭንቅላታቸው ላይ የገነቡት የውሸት ድልድይ ፍርስርስ ሲል ነበር። መታቸው የሚሰጧቸው የለም የሚሰጧቸው ሁሉ ውሸታቸው ነው። ቅድም የነገርካት የትኛው ነበር? የትኛው መጽሐፍ ነበር የነገርካት? መጽሐፍ ቅዱሳቸው ላይ አላህ ሱብሓነሁ ወተዓላ አላህ ብሎ እንደሚጠራ የአረቦች አይሁዲዎችና ክርስቲያኖች አሉ። የአረቦች መጽሐፍ ቅዱስ ላይ አምላክን አላህ ብሎ ነው የሚጠራው ብዬ ሳሳያት ነበር። እሷ ደግሞ የኢጂፕቶችን ብቻ ነው ያሳየኛ። የሊባኖንም ስላለ የኢጂፕት የሚል የለም። የኢጂፕት የሚል ሳይሆን መጽሐፍ ቅዱስ ነው የሚለው። የዓለም አረብ መጽሐፍ ቅዱስ ነው የሚጠቀሙት። የኢጂፕትና የግብፅ አረቦች አንድ ናቸው። አረበኛ ቋንቋ የሚናገሩ ናቸው። መጽሐፍ ቅዱስ እንጂ የሚለው የግብፅ ምናምን የሚል የለም። الكتاب المقدس إلى المصحف القدس مالتنا. عندنا برشة. እዚያ ላይ العهد الجديد والعهد القديم የሚል አለ። ብሉይ ኪዳንና አዲስ ኪዳን ይላል። العهد القديم الرقم الأول يعني في الرقم الأول يقول في البدء خلق الله السماوات والأرض. ቁጥር 1 ላይ ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የሐዋርያት ሥራ ላይ ልክ እንዲሁ የአምላክን ስም አላህ ብሎ እንደሚጠራ ያሳያችሁ። ማን ነው የሚገባው? ልጅ ሶላት ልሰግድ ነው ዛሬ አይደለች ደውላት ወይንም ሌላ ሰው እኔ ታይኝም ሰው መግባት የለም። ሶስት ሰው ብቻ ነው ያለው። የለም። እሺ መግባት የሚፈልግ ሰው ካለ አስገባኝ። ሙስሊም ማንነቱ በጣም ይደንቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዓለም ላይ ሲኖር ሙስሊም ማንነቱ በጣም ይደንቀኛል። መልካም ነገር ሲያጋጥመው አላህን ያመሰግናል፣ በዚህ መልካም ይሆንለታል። ክፉ ነገር ሲያጋጥመው ደግሞ ሰብር ያደርጋል፣ ይታገሳል፣ በዚህም መልካም ይሆንለታል። ففي كل ذلك خير على النبي صلى الله عليه وسلم በክፉም በደጉም ጊዜ በሙስሊም መልካም ነገር እንጂ አይገኝም ማለት። ስለዚህ እዚህ ዓለም ስንኖር በክፉም በደጉም ጥሩ ነገር ካገኘን አላህን ማመስገን፣ መጥፎ ነገር ካጋጠመን ሰብር ማድረግና መታገስ፣ ይሄ ነው መሆን ያለበት እንጂ ማማረር የለብንም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱ ጥያቄ ነበረኝ። ጥያቄው የሆነ ሐዲስ ሰማውና አንድ ሰው ሰላትን ይሰግዳል እስከ 60 ዓመት ሰላቱ የማይቀበለው አይቀበልም ብሎ ረሱላችን አለይሂ ሰላቱ ወሰላም ተናግረዋል የተባለው ያኔ እንዴት 60 ዓመት ሰግዶ من قولوت نو صلاة 60 عام سجدوا ما يقبل مكنات. قال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة ولم تقبل له صلاة فلعله يتم ركوعها ولا يتم سجودها ولعله يتم متى الرجل أربين أشكال لك تواكاش متى الرجل እሺ ነብያችን ሰለላሁ ዐለይሂ ወሰለም እሱን ሐዲስ ሲናገሩ ምን አሉ? ወያቲ الرجل يوم القيامة አሉ። የትንሳኤ ቀን አንዳንድ ሰዎች ይመጣሉ። وقد صلى 60 سنة ምናልባትም 60 ዓመት 70 ዓመት የሰገዱ ሰዎች ይሆናሉ አሉ። ولم تقبل له الصلاة ለዚህ ሰው አንዲትም ሶላት ተቀባይነት ሳያገኝ ይመጣል አሉ። ምክንያቱም ሲናገሩ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ወለዐለሁ يتم ركوعها ولا يتم سجودها ምናልባት ይሄ ሰው ሲሰግድ ጊዜ ሩኩዑን በአግባቡ ፈጽሞ አሟልቶ ሰርቶ ስጁድን ደግሞ በአግባቡ ሳይፈጽም ቶሎ ፈጥኖ አልፎት ሊሆን ይችላል። ወለዐለሁ يتم سجودها ولا يتم ركوعها ምናልባትም ደግሞ ስጁድን አሟልቶ ሩኩዑን አግድሎ በዚህ መልኩ ሊሆን ይችላል አሉ። ስለዚህ ችግራቸው ምንድነው ላልሽው ጥያቄሽ በአግባቡ አርካኑ ሶላትን 14ን ስለማይጠብቁ በተለይ ፈጥኖ የሚሰግድ ሰው ለማለት ነው። እሺ እንጂ ሶላትን አላህ Subhanahu Wa Ta'ala ከአንድ ከአማኝ ይቀበላል። ነገር ግን ያንን ረጋ ብሎ መስገድ እንዳለበት እያወቀ ሆን ብሎ ፈጥኖ የሚሰግድ ሰው ይሄ ሰውዬ ሶላት ውድቅ ይሆንበታል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና የአስር ሶላት አልፎት ነበር። መስገድ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ ነበር። እዚህ እያየት ነው ሰውየው። ከዚያ መጥቶ እየፈጠነ ሰግዶ መጣ ጨረሰና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ተጋለና ሰላም አለይክ ያ ረሱላህ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ
صلي فإنك لم تصلي አሉት። ሄድና እንደገና ተመልሰህ ስገድ አልሰገድክም እንዳሉት። አሁንም ተመልሶ ሄዶ ሰግዶ መጣ። አሁንም አሰላሙ አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ صلي فإنك لم تصلي አሉት። ሄድና እንደገና ተመልሰህ ስገድ አልሰገድክም እንዳሉት። አሁንም ሄድና ሶስተኛ ሰግዶ መጣ። ከዚያ በኋላ አሁንም አሰላሙ አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ አሁንም صلي فإنك لم تصلي አሉት። ሄድና እንደገና ተመልሰህ ስገድ አልሰገድክም እንዳሉት። ይህ ሰው በአራተኛው ምን አለ? ወለዚ በዐተከ ቢልሐቅ ላ ኡሕሲኑ ገይረ ሃዛ ፈዐልምኒ አለ። እዚያ በእውነት በላከህ በአላህ ምላለሁኝ ከዚህ የበለጠ አሳምሬ መስገድ አልችልም እና አስተምሩኝ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ቁጭ አድርገው አስተማሩት። ስህተቱም እንደሆነ ነገሩት፣ መፍጠን እንደሆነ ነገሩት። ስለዚህ ቅድም የጠየቅሽው ጥያቄ ከመፍጠናቸው ጋር የተያያዘ ነው። ሰዎች ከልክ በላይ ፈጥነው የሚሰግዱ ሰዎችን አስመልክቶ። እሺ ኦኬ አሁን ማለት ነው። አሁን እንደዚህ ፈጥነን ስንሰግድና ሱጁድ ሳዊ በሱጁድ ሳዊ መሙላት አንችልም። ለአርካኑ ሶላት እስከሆነ ድረስ በሱጁድ ሳዊ ብቻ የሚጠገን ነገር አይደለም። ረጋ ብለሽ ስገጂ ከህት ረጋ ብለሽ ስገጂ። እሺ ለምሳሌ ብዙ ጊዜ ያኔ ወዱ ማለት ነው ወዱ ሳደርግ 3 ከመጠቀም ያኔ አንድ መጠቀም ይቻላል። አንድ ማለት ነው ይቻላል። አንድ ሱሐባ ሲናገር ስለ ነብያችን ሰለላሁ ዐለይሂ ወሰለም ወደ አደራረክ ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወضأ مرة ومرة مرتين وثلاثة ብሏል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ወደ ያደርጉ ነበር፣ ሁለቴም ሶስቴም አድርገዋል ብሏል። ስለዚህ አንዳንድ ጊዜ ማድረግ ትችላላችሁ። እሺ አሁን ለምሳሌ የሚያጋጥመኝ ሰላት ውስጥ ከወስዋስ የተነሳ ማለት ነው እስሰግድ አውዙ ቢላሂ ሚነሽ ሸይጣንን አበዛለሁ ማለት ነው። ሰላት እየሰገድኩት አንድ ነገር የሆነ ዕቃ ያስታውሰኛል፣ አንዳንድ ነገራቶች ያስታውሰኛል። ስለዚህ ትችላለች፣ ችግር የለውም። ማብዛትም ችግር የለውም። ወስዋስ ከገባብሽ አውዙ ቢላሂ ትችላለሽ። እሺ እና አሁንም የተለያየ ለምሳሌ ሱጁድ ውስጥ ሱብሃነ ረቢያል አዕላ ለጊዜ ብዬ ወይ ደግሞ ሩኩዕ ውስጥ ሱብሃነ ረቢያል አዚም 3 ካልኩት ችግር የለውም። አይዋ እሺ ጀዛከላህ ኸይር። ሁሳ አልጨረስኩም። ጥያቄ ልጠይቅ። ሁሳ አንድ ሰው አሁን ማለት ነው ቁርአን ለማክተም አቅዶ እየቀራ እያለ በድንገት ሳያክትም ቢሞት እንዳከተመ ይቆጠርለታል? ምን አልሽ? ድጋሚ አንድ ሰው አሁን ቁርአን እየቀራ ለማክተም ማለት ነው ለመጨረስ አቅዶ ሳይጨርስ ቢሞት አንደኛው አላህ Subhanahu Wa Ta'ala ይመነዳዋል። ነብያችን ሰለላሁ ዐለይሂ ወሰለም إنما الأعمال بالنيات وإنما لكل امرئ ما نوى ብለዋል። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሰውም የነየተውን ያገኛል ብለዋል። እሺ ካስነጠሰኝስ በሶላት ውስጥ አልহামዱሊላህ ማለት ትችላለህ ወይ ይላል። አዎ ትችላለህ። ካስነጠሰው አንድ ሰው ሶላት ውስጥ ነው አልহামዱሊላህ ማለት ይችላል። ነገር ግን ከጎን ያለውን ሰው ሳይረብሽ ሳያሰማ ራሱ ብቻ አልহামዱሊላህ ይላል። እሺ ያኛ ከጎን ያለው ቢሰማው ይርሐምከላህ ማለት ይችላል ወይ? አይችልም። ምክንያቱም አልহামዱሊላህ የሚለው የአላህ Subhanahu Wa Ta'ala ቃል ነው። ይርሐምከላህ የሚለው ግን ከሰዎች የሚመለስ የሆነ ምላሽ ነው። ስለዚህ አልহামዱሊላህ ማለት ይችላል ያስነጠሰው። ያኛው ግን ቢሰማም ይርሐምከላህ ማለት አይችልም። በሶላት ውስጥ ደግሞ የሰዎች ንግግር ተገቢ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ንግግር ከሆነ ችግር የለም። እሺ አድሚኖች የሉም መሰለኝ እዚህ ቤት አይደለ? እሺ አብዱሰላም ጥያቄ አለ? ጥያቄ አለሽ? ከሌላችሁ እንውረድ። አሎ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ይሰማል ኡስታዝ? ሰማላ። ሰላም አለይኩም። ይሰማል? ሰማላ። ይሰማል? ቱርክ እሻውን ይሰማል በደንብ? ሰማላ። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ኡስታዝ ይሰማል? እሺ ይሰማል። ሰላም ነው? ልጠይቅ ይሰማል ኡስታዝ? ኦኬ
እሺ ኡስታዝ ጀዛከላሁ ኸይር። የመጀመሪያው ጥያቄ እንትን አንዲት እህቴ ማለት ነው ሐቂቃ ለሁለት ልጆቼ የኔንም ጨምሬ በወይፈን ማድረግ ይቻላል ወይ ትላለች። ጠይቅልኝ ብለኝ። እሺ ሐዲሱ ላይ የመጣው ሻት በሚል ነው፣ ፍየል ወይንም በግ ነው የሚታረደው እና ያ ነው መሆን ያለበት በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት። ነገር ግን ሰዎች በጣም የሚበዙበት ከሆነ ያንን ቢያደርገው ችግር ይኖረዋል ብዬ አላስብም። ይቻላል ኢንሻአላህ። ሱናውን ልጠብቅ ከተባለ ግን በፍየል ወይንም በበግ አድርጉት። ነብዩ ሰለላሁ ዐለይሂ ወሰለም በእነሱ ነው ያደረጉት የተናገሩት። እሺ ኡስታዝ ጀዛከላሁ ኸይር። እሺ ሌላው ደግሞ እኔ ሰላት ስሰግድ ማለት ነው እንትን ላይ ሱጁድ ላይ እንትን ዝክሮቹን እቀያይራለሁና ማለት እንትን ብዙ ጊዜ ማዘወትረው ዝክር እንትን ይልብኛል አፌ ላይ እንትን ይላልና ይቀላቅለዋለሁ እነሳል ላይ እና ይሄ ሱጁድ ሰው እንትን ይላል እንዴ? ሱብሃነ ረቢየል አዕላ ለምሳሌ ሱብሁል ቅዱስ ረብል መላእክቱ ወሩህ የሚለውን እላለሁኝና የሆነ ሳለ የሆነ ችግር የለውም እሱን ማለት ይችላል። ሱብሁን ቅዱስ ረብል መላእክቱ ወሩህ ረብል ዒዘቲ አበደን ላ የሙት መሀል ላይ ሩኩዕ ላይ ትላላችሁ። እሱ ስጁድ ላይ ሱብሃነ ረቢየል አዕላ አው ሱብሃነ ረቢየል አዕላ ወቢሐምዲ እና ዱዓዎችን ማለት ትችላላችሁ በስጁድ ውስጥ። የምን ፋሰር ባየሁት እና ስልኩን ስገዛ ጀምሮ ያደረኩት ነው እስካሁን። አይዋ ይቻላል። እሺ ሲቀላቅለው ሱጁድ ሰው ትችላለች፣ ችግር የለውም። ሰማን ኡስታዝ ይቻላል። እሺ ይቻላል። ይሰማል ኡስታዝ? والله اشتياق اللي قدر. السلام عليكم استاذ سوسو. السلام. عندنا حبيبي. الحمد لله. اهلا الحمد لله. አንድ ጥያቄ ነበረኝና ሰለላሁ ዐለይሂ ወሰለም የሚለውን አሳጥሮ መጻፍ እንዴት ነው ይቻላል እንደ ያ ነገር? ሙሉ በትጽፉ መልካም እሱ ነው መሆን ያለበት። በሰለፎቻችን ቀደምቶች ያሁንም ጊዜ ያሉ ዑለሞች ሲጽፉ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ስም ሙሉ ነው ሰለላሁ ዐለይሂ ወሰለም ያስቀምጡ የነበረው። እሺ ሁለተኛው ጥያቄ ደግሞ እናታችንን አይሻ ረሱል ሰለላሁ ዐለይሂ ወሰለም በዛ እድሜ ያገቧት ምክንያት ይኖረዋል አይደለ? አዎ ወለም ምክንያቱም አይደለም። ምክንያቱ እጅግ በጣም አይምሮ ባለቤት ምክንያት ይኖረዋል ብዬ አስባለሁ። እስቲ ያንን ምክንያት ንገረኝ። እጅግ በጣም ምጡቅ የሆነ የአይምሮ ባለቤት ነች እናታችን አይሻ። ለዚያ ሲባል ነው አላህ ሱብሓነሁ ወተዓላ የመረጣት እርሷን ለታቀደችው ዓላማ ውላለች። የታቀደችበት ዓላማ ምን ነበር? መለኮታዊ ራእይን ሐዲስን ወይንም ቁርአንና ሐዲስን ሸምድዳ ለትውልድ እንድታስተላልፍ ነበር። ለዚህም ዓላማ በትክክል ውላለች። ከ2000 ምናምን በላይ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ አስተላልፋለች። ማንም ያለፈም የለም እንደሷ የሚመጣም አይኖርም። እንዲህ አይነት ያለው አይምሮ በጣም ተመስክሮላታል። በዚህ ጉዳይ ነው። እሺ ቀጥሉ። ጀዛኩሙላህ አመሰግናለሁ። ጥያቄ ያለ ይጠይቅ፣ ከሌላቸው እንወረድ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ የክርስቲያኖችን ስጋ መብላት እንዴት ይታያል? የመጀመሪያው ጥያቄ ነው። ቢስሚላህ ወይንም በአላህ ካረዱ ይበላል። እነሱ እንደዚህ ብሎ አርጉማ አሁን ላይ ያርዳሉ። የአረብ ክርስቲያኖች አሉ፣ የአረብ አይሁዲዎች አሉ። አምላክን አላህ ብለው የሚጠሩ የሀገራችን ግን አላህ ብለው የአላህን ስም አይጠሩም፣ ክደዋል አላህን ስም። ስለዚህ እነዚህ ቢያርዱ አይበላም። ከአላህ ስም አሁን ሀገሮች ላይ ሆነን እነዚህ ቢያርዱ አይበላም። አሁን ፓክድ ሆኖ ከሀገር ውጭ ያለን ሰዎች የምንጠቀመው ስጋ አለ እና ያ ስጋ ምንነቱን ለምሳሌ በደንብ አናውቁም። በዛ ነገር ላይ ተጠያቂ እንሆናለን። ማን እንዳረደውና እንዴት ነው?
ነገር ሱፐር ማርኬት ተቀምጠው እናገኛለን በሱቆች በዚያ መብላት ይቻላል ችግር የለም እሺ ጀዛከላህ ኸይር ወያኩ ጥያቄ አለ ቀጥታ እሺ ሱኒ አንድ ሁለት ጥያቄ አለኝ ቢያንስ አንዱ ላስከትልና ቀጣኛውንም ያው ተቀበለኛለህ እሺ በእስልምና ጀነት ውስጥ ትዳር አለ ማለት እንትንም ግንኙነት አለ ምግብም አለ መጠጥም አለ ይባላል ያስተምሩ እንዴት ነው አለ እውነት ነው እነዚህ ነገራቶች አለስ ይሄ እነዚህ ነገራቶች ግልጽ አድርግልና ጥያቄ ቀጥልሽ ካለስ እንዴት ከምድራዊ ህይወት በምን ይለያል እሺ አንድ ሲጨርስና ትቀጥላላችሁ እሺ ባልና ሚስት ሆኖ መኖር በገነት ውስጥ ይሄ አንተ ኃጢያት ነው ብለህ ነው የምታወራው ወይስ ምንድነው ክፉ ነገር መልካም እዛ ማለት ለምሳሌ ኃጢያት ነው ሳይሆን አምላክ ቤት ይሄን ማድረግ እሺ አዳምና ሔዋን ባልና ሚስት ነበሩ አልነበሩ በገነት ውስጥ ገነት ውስጥ ረዳት ነች እንጂ እዛ ግንኙነት አያደርጉም አልጠየኩም እሱን ሚስቱ ነበረች አልነበረችም በገነት ውስጥ ባልና ሚስት ነበሩ ረዳት ነው የሚለው እሺ መጽሐፍ ቅዱስ እንየው አውጣ እኮ አውጣው እንየው ኦኬ ሚስቱ አልነበረችም አይደለ ገነት ውስጥ የለም እንደዚህ የለም ኦኬ ሚስቱ አልነበረችም በገነት ውስጥ መልካም በጣም ጥሩ ረዳት ሆነው ዘንድ ተጎና እንትን እንትን ያላት ሚስቱ ነበረች ወይስ አልነበረችም ነው እሺ ሚስቱ አይደለችም ብለና እሺ يا سلام يا سلام እሺ እሺ አዳምና ሔዋን በገነት ውስጥ ሲገቡ ምኑ እንድትሆን ነበር እግዚአብሔር በገነት ውስጥ ያስገባቸው ቋሳይን ገነት ውስጥ ያለው ምኑ እንድትሆን ነበር ምኑ እንድትሆን ነበር እዝራ ኔትወርክ እየተቋረጠ ነው እሺ ያሳየኝ እሺ ሚስቱ ናት የሚለው ገነት ላይ እየተጠየቀ ምኑ እንድትሆን ነበር እህቱ ወይስ ረዳት እንድትሆን ረዳት ብቻ አይደለም ጥያቄው ሚስቱ ነች ወይስ አይደለች ለአዳም ሔዋን ለአዳም ገነት ውስጥ ሚስት ናት አይደለም ምንድነው የሚለው ተጎና አጥንቶ ረዳት ሆነ ዘንድ ብቻ እንትን ተጎና አጥንቶ እንዳላት ነው የሚናገረው መጽሐፉ እኮ ምኑ እንድትሆን ረዳት ሆነው ዘንድ ማለት ነው ብቻውን ይሆን ዘንድ ያው ጥሩ ስላልሆነ ሔዋን ለአዳም ምኑ ነች መልካም እሺ ታሪኩን ነገር ካልከኝ ከገነት ሲወጡ ነው አወቃት የሚያል ግንኙነትም ራሱ በምድር እንደሆነ ነው እንትን ያደረገ እንጂ እንደዚህ ግንኙነት ብቻ አድርጎ አይደለም ጥያቄ በገነት ውስጥ ምኑ ነች አዳም ከመጀመሪያው ሲፈጥራት ሔዋን ለአዳም ሲፈጥርለት ምኑ እንድትሆን የፈጠረለት
ረዳት ሆነው ዘንድ መጽሐፉን ማየት አንችልም እንዴ? መጽሐፉን እኮ ማስረጃው ነው። ረዳታች አይደለችም አይደለም። እህት ሆነ እንድትሆን ነው ሚስቱ እንድትሆን ነው ወይንስ ምን እንድትሆን ነው ይፈጠራል? መልካም ገነቱ ሲፈጥረን እኛ ያንን ዘመኑን ከፈጽም 1000 ዓመት ተሞላ እኮ ታሪኩን ልንገርህ። ምኑ ትሆን ዘንድ ገነት ውስጥ ሲፈጥረን አትፈልቀ አንዴ እሱ ሔዋን ለአዳም ስትፈጠርለት ጊዜ ምን ታሳቢለት አድርጎ ነው እግዚአብሔር? መልካም ምን እንዳስበው ታወቀው መጽሐፉን ታየ ነው ማለት ነው የሚለው። እኛ ያንን ሳንበላ 1000 ዓመት ተሞላ ነው እንደ መላእክት ታሪኩን ልንገርህ። አስጨርሰኝ አንዴ ና ላሳይ። ምን እንድትሆን ነበር የተፈጠረለት አዳም እኮ? እሺ ነው ታሪኩን ነው መጽሐፉን ብናየው ይሻላል። መጽሐፉ ይሻላል ናሽ ከገነት ተተባረሩ በኋላ ያለው እንዳታሳየኝ። እኔ እሱን አላልኩም። ገነት ኦኬ ሳይባረሩ በፊት ሚስቱ አይደለችም አይደለ እኮ ነው እሺ ናት ያው ስለዚህ ምን አለ አውጣው ምን ሆነች እኔው አካለ ጀመረ የት ላይ ነው የተጻፈው? አዳምና ሚስቱ ሁለቱም ራቁታቸውን ነበሩ። መልካም ትክክል እሱ ትክክል ነው። ከገነት እንደተባረሩ ራቁታቸው እንደሆነ አዩ። የዛን ጊዜ ራቁት ማለት ቆይ ራቁታቸውን የሆኑት ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ እያሉ ነው? ከገነት ከተባረሩ በኋላ ራቁታቸውን የሆኑት? አዎ ምን ነው ማስረጃ? በሚገባ መጽሐፍ ማስረጃ ይኸው ከላይ ጀምረን ማንበብ ትችላለህ። አታድርጉ በተባለው ጊዜ ባደረው ጊዜ ነው የሆነው። ከላይ ጀምረን ነው የሆነው ገነት ውስጥ እያሉ ነው። ና ተመልከትሽ። ኖ እሺ ንዩሽ ገነት ውስጥ ያያለ አዳም ማለት ይህቺ አጥንት ከአጥንቴ ናት ስጋም ከስጋዬ ናት እርሷ ከወንድ ተገኝታለችና ሴት ትባል አለ አይደል? ትክክል። ለዚህ ሰው አባቱና እናቱን ይተዋል በሚስቱም ይጣበቃል። ሚስቱ እያለ ያለው መቼ ነው? ትክክል ነው። ይሄ ከተገነት ተባረሩ በኋላ ነው። ይሄ የታሪክ የተነገረው ከተባረሩ በኋላ እስከላይ ጀምረን ነው ችግር ነው ከፍ አድርገው እንጀምር ታረባለ። እሺ እሺ መልካም ከዚህ ጀምረ ማየት ይችላል። አያሽ እግዚአብሔር አንበው ሻንበው ያ ስልኬ ጋር ግጭት ስላለ ለማንበብ ስለማይመች ነው። ብታንበው ደስ ይላል። ከአንድ ጀምረን እስከ 25 ድረስ እንደዚህ እናንብብ። ችግር የለውም እናንበው። ታሪኩ ይሄ ተገነት ተባረሩ በኋላ ነው። ራቁታቸውን የሆኑት ተገነት ሲባረሩ ነው። አታድርጉ እንደተባሉ ሲያደርጉት ሲያውቁ ራቁታቸውን እንደሆነ አውቁ። ራቁታቸውን ሆኖ አይደለም ጥያቄው ምንና ምን ነበሩ? ይሄ ገነት ውስጥ አይደለም። ገነት ውስጥ ከተባረሩ በኋላ ነው ይሄ ሁሉ ሚስቱ የሆነችው። ያልኩኛለህ አልገባህም? ሚስቱ የሆነችው ከገነት ከተባረሩ በኋላ ነው እያልከና? አዎ ራቁታቸው እንደሆነ ሚስቱም ተብሎ የተጠቀሰ ከዛ ገነት ውስጥ አሁን እዚህ ጋር አንተ እያልከኛለህ ራቁታቸውን የሆኑት ከገነት ከተባረሩ በኋላ ነው እያልከን ነው። እሷ አይደለም መቼ ራቁታቸውን ሆኑ ሳይሆን ባልና ሚስት አልነበሩ መጀመሪያ? ያውና አዳምና ሚስቱ ይላል። መቼ ነው ሚስቱ የሆነችው? ለሐፍረት ለምሳሌ ገነት ውስጥ ሐፍረት ሁሉ የተሸፈነ ነበር። እንደዚህ አይደለም። መቼ ሐፍረታቸው ተገለጠ ሳይሆን ጥያቄው መቼ ይውልና ሚስቱ እያለ የገለጻት ነው እያልኩህ ነው። አንተ እያልከኛል ነው ሐፍረታቸው የተገለጠው ከገነት ከወጡ በኋላ ነው እያልከኝ ነው። ከዛ በኋላ ቢሆን ችግሩ ምንድነው? እሱ ሳይሆን ሚስቱ ነች ከመሰረቱ ሰው ብቻውን ሊሆን አይገባምና ብሎ ከርሱ ሊፈጥርለት ሲፈልግ ሚስቱ እንድትሆን ነው እህቱ እንድትሆን። እስኪ መልስልኝ። መልካም ረዳት ሆነው ዘንድ ፈጠራት ነው የሚለው። ረዳት ችግር የለውም። እሱ ረዳት ነች። ሚስቱ እንድትሆን ነው እህቱ እንድትሆን ነው ሔዋን የተፈጠረችው ለአዳም። እግዚአብሔር ሁሱ ከላይ ጀምረን እኮ ብናየው ግልጽ ነው። የተገነት በኋላ ራቁታቸው ሆነ ማለት አፍረት ስጋቸው ከዛ በኋላ ነው የተገለጠ እንጂ እንደዚህ አፍረት ገላቸው መቼ ተገለጠ አይደለም ጥያቄ። ሰውየው አፍረት ገላቸው መቼ ተገለጠ ሳይሆን አሁን ከመሰረቱ ከመጀመሪያ ስትፈጠርለት ጊዜ ሚስቱ ነው የተፈጠረችው ወይ? እሺ በአንተ ባልከው ሊሄድ ችግር የለውም። እኔ በራሴ አውቀው አንተ ባልከው ሊሄድልና ችግር የለውም። ባልኩት አይደለም ገነት አድርገውታል። እሺ አንተ ባልከው ሊሄድልህ ገነት አድርገውታል። ይሄ ምኑን እንደዚህ ግንኙነት አድርገዋል ገነት ውስጥ? እሱ አይደለም ጥያቄያችን። በገነት ውስጥ ባለ ስለዚህ በቃ አላደረግም አይደለም። ስለዚህ ካንተ ጋር ይጋጫል ማለት ነው። አይደለም ለሱ አይደለም እዚህ የመጣ ነው። ገነት ውስጥ ባልና ሚስት ሆነው ነው እግዚአብሔር ያስገባቸው ወይንስ እህትና ወንድም አድርገው ነው? መልካም ረዳት ሆኖ ብቻውን ይሆን ዘንድ ጥሩና ሰው ፈጠረለት።
ረዳት ነው፣ ችግር የለውም። ግን ሚስቱ እንድትሆን ነው ወይንስ እህቱ እንድትሆን ነው ጥያቄው? ሚስቱም ትሆነሽ ገነት ውስጥ አላደረጉትም። ይሄን ግን መጽሐፉ እንደዛ አይደለም። አፍረታቸው የተገለጠ ተገነት ሲባረሩ ከዛ በፊት እኮ አፍረት ስጋ የለም። ስለ አፍረት ስጋ ይሄ አፍረት ስጋ የዛ ጊዜ የለም ነበር። በገነት ውስጥ ምኑ እንድትሆን ነው አብሮ ያስገባቸው? እህቱ እንድትሆን ነው ወይንስ ምኑ እንድትሆን ነው? እህቱ በለው በቃ አንተ ባልከው ሊደል ችግር የለም። እኔ ባልኩት አይደለም ይሄን አላደረጉም። እኔ ባልኩት አይደለም ገነት ውስጥ አላደረጉም። ይሄን አድርገዋል አላደረጉም አይደለም ጥያቄያችን። ሰው ለማድረግ አይደለም ምንና ምን ናቸው ነው ጥያቄው። እህትና ወንድም ናቸው ባልና ሚስት? እሺ ባልና ሚስት ባልከው ግን መጽሐፉ እንደዛ አይደለም። ስለዚህ በገነት ውስጥ ባልና ሚስት ሆኖ ሰው መኖሩ ኃጢያቱ ምንድነው? እሺ ባልና ሚስት ምን አደረጉ ገነት ውስጥ? ቆይ እሱ ገነት ውስጥ ምን አደረጉት? ይሄን አላደረጉም የሚል አለ። መልካም ይሄው እሱ ጋር ያያው ያነበብኩ አይደል? ተገነት እንደተባረሩ ነው። ይሄ አፍረስጋቸው የተባረሩ አላደረጉም የሚል አሳየን፣ ችግር የለውም። አዳምና ሔዋን በገነት ውስጥ ወሲብ አላደረጉም የሚል አሳየን። እሺ ያሁን ቃላውጣው ያሁን ቃላውጣው ያው መልካም ምን ይላል መሰለህ? አዳምም ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። ይሄ የመጣው ምንድን ነው? ተገነት እንደተባረሩ ማለት ነው። ከዛስ ወሲብ አላደረጉም ምን ይባላል? ከዚህ በላይ ምን ትፈልጋለህ? እንዳላደረጉ አቃ ግልጽ ነው እኮ። ይሄ የቱ ጋር ነው ወሲብ አላደረጉም የሚለው? ግልጽ ነው ይለኛል። እንደዚህ እኮ የታለ አላደረጉም የሚልበኝ አንተ እኮ ነው አላደረጉም ያልከው። ባልና ሚስት ከሆነ እንዴት አያደርግም ትለኛለህ እንዴ? ወንድምና እህት ቢሆኑ አዎ አላደረጉም የሚል እንዲዛሬ ችግር የለም። ባልና ሚስት ነው ገብተው ባልና ሚስት መሆናቸውን አምነህ አያደረጉም ካልክ ደግሞ አንተ ማስረጃ ልታመጣ ይገባል። ምኑ እንድትሆነው ታዲያ ሚስትህ ነች ያለው? ተገነት ተወጡ በኋላ ነው ባልና ሚስት ራሱ የጠቀስከው። ከላይ ጀምረህ ብናየው ግልጽ ነው መጽሐፉን። ከገነት ከወጡ በኋላ ነው ወሲብ ያደረጉት። ከዛ በኋላ ነው ይሄ የመጣው እንጂ የለም ገነት ውስጥ የለም። ይሄ እንደሱ ሚል እስከ ልታመጣ አልቻልክም። ወሲብ አላደረጉም የሚል አላመጣም። ይሄ ነው ሁለተኛ። እሺ በገነት ውስጥ ቀጥል። ጥያቄን ግልጽ አድርገህ በገነት ውስጥ እሺ ወሲብ የለም ብለህ አይደል አንተ የምታምነው? ገነት ውስጥ የለም። በጌታ አምላክ ቤት ውስጥ እንዴት ነው የሚኖረው? የለም ሲጀምር የተፈጠሩት እኮ ለዘላለም ህይወት እንጂ ለዚህ አልነበረም የተፈጠሩት። አታደርጉ በተባሉ ጊዜ ባደረጉ ጊዜ ነው የመጣባቸው። እሺ በገነት ውስጥ ይሰማሃል? ሄድ ቀጥል። እሺ ያ ናዝጋር ሴቲቱም ዛፉን ለመብላት ያማረ እንደሆነ ሆነ ይላል። እንዳማረ ሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች። ለምን ሰጠችው ይላል? ለባላም ሰጠችው። መቼ? ከገነት ከወጡ በኋላ ወይስ ሳይወጡ በፊት? ሳይወጡ በፊት። ስለዚህ እዛኔ ባሏ ነበር ማለት ነው የጌታ ሰው። መልካም እሺ። ይሄው አሁን ያወጣው እኮ ያኛው ራሱ እኮ ገነት ውስጥ ያለ እንደዚህ አያደርጉም። አፈስ ጋር መጣ። ይሄ ባልና ሚስት ናቸው ወይስ አይደሉም ነው ጥያቄው። ራቁታቸው እንደሆነ ያዩት ከገነት ሲወጡ ነው። መቼ ራቁታቸውን ሆኖ አይደለም ጥያቄው። ባልና ሚስት ነበሩ ወይስ አልነበሩም ገነት ውስጥ? አንተ አልነበሩም። እሺ ገነት ውስጥ ታረጉ ለምን ልጅ አልወለዱም? እንደዚህ የለም ገነት ውስጥ። እሱን አልጠየቅንህም። ባልና ሚስት ነበሩ ወይስ አልነበሩም በገነት ውስጥ? ናቸው ግን እንደዚህ አይደለም። ግንኙነት ነገር የለም የጌታ። ስለዚህ በገነት ውስጥ እንዴት ሰው ባልና ሚስት ሆኖ ይኖራል አትበሉ ከዚህ በኋላ ክርስቲያኖች። ገነት ውስጥ የለም ሰውየው። ባልና ሚስት ሆነው መኖር ገነት ውስጥ የለም። አምላክ ቤት ውስጥ የለም። ለምሳሌ በእኛ ዮሐንስ ላይ ማለት አዲስ ኪዳን ላይ ካየውም ራሱ እያየለ ነው የሚነግረው። እያየህ መጽሐፉን ካደ ይሰየው ላይ። ስለዚህ እግዚአብሔር ተሳስቷል ማለት ነው። ባልና ሚስት አድርጎ እንደምና የሆነ በግልጽ ያስቀምጥ አይደለ? ኖ እንደዛ አይደለም። እዛ ውስጥ አፍረተ ስጋ እንደዚህ የለም ነው። አፍረተ ስጋ ገነት ያረጉም ማለት ባልና ሚስት መኖር በገነት ውስጥ የለም ብሎ እግዚአብሔር አለ ብሎ ያስኖራል። ባልና ሚስት አድርጎ አዳምና ሔዋንን። ክርስቲያኖች ደግሞ አይ የለም ይላሉ። የእግዚአብሔር ተቃራኒዎች ናቸው አይደል?
ከገነት ሲባረራት በል አሁንም እዛ ውስጥ ላይ ቀደም ሚስቱ እንደሆነች አየ። አሁን ደግሞ ባሏ እንደሆነ አሳየ። ባልና ሚስት ናቸው በገነት ያ ነው። እሺ ወደ ጥያቄ መልስልሽ ጥያቄ እና ስለዚህ እንደ ኢስላም ለመልስልህ አሁን አዳምጥሽ። ለማንኛውም በእኛ የለም ምናምን ስለምትል ነው በገነት ውስጥ ባልና ሚስት ነው መኖር አለ። ባልና ሚስት ነው መኖር አለ። አምላክ ይሄ ነገር የከለከለው ነገር አይደለም። ማንኛውም መልካም ነገር ተብሎ የሚጠሩ ነገራቶች ሁሉ በገነት ውስጥ ይኖራሉ። ክፉ ነገር ነው በገነት ውስጥ ይላል። ለምሳሌ ሰው መግደል በፈልግ በገነት ውስጥ ያ አይሰጠኝም። ግን ባልና ሚስት ነው መኖር አምላክ በፈቀደው ሕግና ስርዓት መኖር ያለ ነገር ነው። ይሄ ነው። እሺ በክርስትና ይሄ ነገር አለ ወይስ የለም ለማለት ሲጀምር ክርስቲያን ሆኑ ብሎ እግዚአብሔር አዟል ወይ ነው ያውቀዋል ወይ እግዚአብሔር ሃይማኖት? መልካም ይሄ እንደሌለ እኮ እኔ በግልጽ ለራሴ ግልጽ ነው። አንተ የሌለ ነገር አመጣህ እንጂ ገነት ውስጥ ይሄ ነገር የለም። ሲባሩ ነው ነገር የመጣባቸው አፍረተ ስጋ የሚመጣ ከገነት በኋላ ነው ተበለ ሲጀምር እግዚአብሔር ክርስትናን ያውቀዋል ወይ ነው አሁን ጥያቄው። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ በክርስትና ገነት አለ ወይስ የለም የሚለው ሳንደርስ በፊት ክርስትና ይባላል እግዚአብሔር ያውቀው በደንብ አለ። እሺ የቱ ጋር ነው እግዚአብሔር ክርስቲያን ነው? ግልጽ አድርግልኝና ለኔ ጥያቄ መልስልኝና ወኔ እንትላለ። እሺ እግዚአብሔር እኛ መስሎን አይደል እግዚአብሔር ክርስቲያን ሆኖ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ። መልካም ለምሳሌ አንተ እኛ መጽሐፍ ላይ የሆነ ርዕስ ተጻፈና እንደዚህ ተብሎ ስም ላይ ተጽፏል አይደል? ለምሳሌ አንተ ላይ ሙስሊም ቅዱስ ላይ አይ አይደለም ከራስ ጋር ማነጻጸር የለብህም። ሲጀምር የኛ ነው ማለት ማለት እናንተ ላይ እንደዚህ ተጽፏልና የእናንተ ምንኛ ተጽፏል ወይ ማለት ጥያቄ ነው። አላነጻጸርኩም። እግዚአብሔር ክርስቲያን ሆኖ ብሏል መጽሐፍ ቅዱስ ላይ ኤርሚያስ 6:16 ይሽ ኤርሚያስ 6:16 ላይ እግዚአብሔር ቃል በቃል ክርስቲያን ሆኖ ብሎ አዟል። እናውጣ አውጣ ልብ በል አታድክመን ከሌላ አታድክመን። እግዚአብሔር ክርስቲያን ሆኖ ብሎ ቃል በቃል ተናግሯል። ቀጥተኛው መንገድ እንድንምንና መጽሐፉ ትክክለኛው እንደሆነ የሚናገረን ማንና ቀጥተኛው መንገድ ተከተለ የሚል ቃል ማን ጠይቀ? ክርስቲያን ሆኖ ብሎ አዟል ወይ ነው ጥያቄው። በክርስቶስ ክርስቲያን ተብለናል። ክርስቲያን ተብለናል። ክርስቶስ ተከታይነን ነው ክርስቲያን እኛ ክርስቶስ ተከታይነን ወይ ነው ጥያቄው። ስለዚህ ክርስቲያን ሆኖ የተባልነው እኮ በክርስቶስ ስለምን ነው ክርስቲያን የለም። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ ማን ነው? የትም ቦታ ላይ የለም። ስለዚህ ክርስቲያኖች ክርስቲያን የሆኑት እግዚአብሔር ሳያዛቸው ነው በራሳቸው ማለት ነው። እሺ ነብያቶችስ ክርስቲያን ሆኖ ብሎ አዘዋል? ነብያቶች መካከል አንድ ነብይ ያለ ህዝቡን እንደው ክርስቲያን ሆኖ ብሎ ያዘዘ? እሺ ለምሳሌ በእናንተ አለ ያዘዛችሁ አለ? አዎ በደንብ አለ እንጂ ማን አለ? እሺ መሐመድ እንዳትሉ መሐመድ ከክርስቶስ በኋላ ከ600 ዓመት በኋላ የመጣ ነው። ችግር የለውም መሐመድ ተወች ችግር የለውም ሰለላሁ ዐለይሂ ወሰለም። እሺ ሌላ አምጣሽ መጽሐፉን የሚያመጣው ስለሆነ እሱ እንዳታመጣ ዲነ ፈላተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ያዛል። እሺ አሳይኝ ያዕቆብ መጽሐፍን አሳይኝ። ያዕቆብ መጽሐፍ ያዕቆብ መጽሐፍ እኮ ያዕቆብ ብላል አልከኛ። ያዕቆብ መጽሐፍ አለ የለው እኮ ያዕቆብ እስልምናን ተከተሉ ብሏቸዋል። ያዕቆብ መጽሐፍ አለው የለውም? ተመልከቷቸው ክርስቲያን በማን በክርስትና ነው በእስልምና? በሁለቱ እኮ በእኛ አለው ብሎናል እያልክ አይደለ? አንተ እያልክ ያለው አላልኩም። መጽሐፍ አለው አልኩኝ እኮ። እሺ ራስህ እስልምናን ተከተሉ ያለ ከመሐመድ ውጭ ነው ወይስ ያዕቆብ መጽሐፍ አለ የለውም? ያዕቆብ መልእክት አለ ለምሳሌ በእኛ ያዕቆብ የዮሴፍ አባት የጻፈው ያዕቆብ መልእክት መጽሐፍ አለ። ያዕቆብ አባት የጻፈው ነው የዮሴፍ አባት። ያዕቆብ መልእክት ላይ ማየት ትችላለህ። የዮሴፍ አባት የጻፈው መጽሐፍ ነው ወይ ያዕቆብ? አይደለም ሌላ ያዕቆብ ነው። እሺ ያንኛው እኛ ጋር ስትመጡ ጊዜ ነብያቶች ሁሉ ቃል በቃል ሙስሊሞች ሁሉ ብለው እሺ ነው አሳይኝ እስቲ ማስረጃ ካንተ። እሺ ወያዕቆብ ያ በኒ ኢነ አላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون ይላል። ያዕቆብ ልጆቼ አደራ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። እሺ አሳይ ማስረጃ
ሱረቱል በቀራ ምዕራፍ 2 ቁጥር 89። እሺ ሱረቱ በቀራ መቼ ነው የወረደ? መሐመድ ሲመጣ የመጣ ከዛ በፊት ያዕቆብ ያለ ስንት ዓመት ይበላለጣሉ? ከክርስቶስ በፊት ነው ያዕቆብ። ከክርስቶስ በፊት ነው ያዕቆብ። ከክርስቶስ በፊት ከስንት ዓመት በፊት? ከክርስቶስ በፊት የመጣ ነብይ አይደለ? ስንት ዓመት በፊት? ዓመቱን ማን ያልነበርኩም አልቆጠርኩኝም፣ ብቻ ይበልጠዋል። ወደ ግር ተፈላሰፍ ትመጣለህ። ሊወራ ሰላም እንዴት ታውቂያለሽ? አረ የኔ እንግሊዝ አድርግ ወጣ ብቻ በጣም እንዴ ክርስቲያኖች ጥያቄ ጠይቁና ስለ እስልምና ግን ከእስልምና መረጃ አንፈልግም። ታዲያስ እኛ ግን ስለ ክርስትና ጠይቀን ወላሂ ከመጽሐፍ ቅዱስ ነው የምንጠይቃቸው። ከሌላ መጽሐፍ አንተ አንላቸውም ብንላቸው አንድ ጥያቄ መልሱ አይቻርለ አንድ ሙስሊም አይታቸው ጥያቄ ጠይቁ ግን ከመጽሐፍ ቅዱስ ውጭ ስትይ ሲል አይነ አላማው ማሳወቅ ነው ሌላ አይደለም። እኛ ጋር መተ ጥያቄ ጠይቁና ግን ከቁርአን ከእስልምና ስለ እስልምና ጥያቄ ያለኝ ይላል ጠይቀን ከእስልምና መረጃ ምንጭ ግን አልፈልግም። ታዲያ ከየት እንስተ ይሄ መማማር ሳይሆን ራስ እንትን ማለት ነው። እሺ ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አንድ ሙስሊም ሰው ማለት ነው የሴቶች የውበት ሳሎን ከፍቶ እዛ ሴቶች የውበት ሳሎን ላይ ደግሞ ላይክ ቅንድብ መቀንደብ፣ ጥፍር መሰካት፣ ጸጉር ማድረግ ምናምን አለና እሱ ያን ስራ ሳይሰራ ሌላ ሰው በስሩ ቢያሰራ እንዴት ይታያል? አይሆንም ማቻ ቅንድብ መቀንደብ حرام ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ መጥቷል። ነሐ ረሱላህ ሰለላሁ ዐለይሂ ወሰለም لعن رسول الله صلى الله عليه وسلم النامصة والمتنمصة والواصلة والمستوصلة والواشمات والمستوشمات والمتفلجات ቅንድብን የምትቀነድብና የምታስቀነድብን ሴት ነብዩ ሰለላሁ ዐለይሂ ወሰለም ረግመዋት። ጸጉርን የምትቀጥል የምታስቀጥለን ልክ እንዲሁ ዊግ ማለት ነው። ልክ እንዲሁ ንቅሳት የምትነቅስን የምታስነቅስን፣ ፍንጭት የምትፈነጭን የምታስፈነጭን አሉ። ጥርስን የሚፈነጩ ሰዎች እነዚህ የተረገሙ ናቸው። የተረገመ ነው ሲባል ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው ነው አይደለም። ታዲያ መልእክቱ ምንድነው ከተባለ እነዚህን ስራ የሚሰራ ሰው ትልቅ ወንጀል ላይ እንደወደቀ ለመግለጽ የግነት መግለጫ ነው። ቁርአንና ሐዲስ ላይ አላህ እንዲህ ያደረገን ሰው ረግሞታል፣ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያደረገን ሰው ረግሞታል ከተባለ ይህ ወንጀል ከታላላቅ ወንጀል መሆኑን ለማሳየትና ለመግለጽ ነው። ለታቸዋል እና ያ ነው እንዳጠቃላይ ይሄንን እኔ ባልሰራም እንኳን ከታች ያለን ሰው ቀጥሬ ማሰራት አይቻልም፣ አይፈቀድም። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ብለዋል ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ተመኒሃ። አላህ አንድ ነገር እርም ካደረገ የዚያን ነገርንም ዋጋ መብላትን እርም አድርጓል አሉ። መቀንደብ ሐራም ከተደረገ በዚያ የሚመጣ ገንዘብን መብላት አይቻልም፣ ክልክል ነው። እሺ ሁለተኛው ጥያቄ ደግሞ ሽንት ቤት ውስጥ መላእክት አይገባማ? ጨርሽ ጥያቄሽና ልመልስልሽ። እና ሰው ሲሞት ምናምን እዛ እንዴት ገብቶ ሩህን ያወጣል ነው? እሺ መልአክ የት ነው የማይገኙት የሚለውን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ነግሯቸው ከአላህ ሱብሓነሁ ወተዓላ ዘንድ ተልኮ መልአኩ ጅብሪል ነብዩ ሰለላሁ ዐለይሂ ወሰለምን በዚህ ሰዓት እመጣለሁ ብሎ ቀጥሯቸው ነበር። በዚያ ሰዓት ቁጭ ብለው ቤት እየጠበቁት ነበር። ነገር ግን መልአኩ ጅብሪል ዐለይሂ ሰላም ዘገየ ከሰዓቱ። ነብዩ ሰለላሁ ዐለይሂ ወሰለም ሲጠብቁት በተናገረበት ቃል እንዴት ቀረ ጅብሪል ብለው ማሰብ ሁላ ጀመሩ። ታቻለ አይደል? በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ቤታቸው ተቀምጠው ሳሉ ውጭ ላይ መልአኩ ጅብሪልን ተመለከቱት። አልገባም፣ እዚያ ውጭ ቆሟል። እዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ወደ ውጭ ወጡ። ጅብሪል ምን ሆነ ዘገየ አሉት። የዘገየሁት ቤት ውስጥ ውሻ ስላለ ነው አላቸው። ከዚያ ቀጥሎ ምን አለ? ፈኢና መዓሽረ አልመላኢካ ላ ነድኹሉ በይተን ፊህ ኪላብ ወተማሲል አለ። እኛ መላእክቶች ምስልና ውሻ ካለበት ቤት አንገባም አለ፣ አንገኝም አለ። ለምን ከተባለ ውሻ ከአፉ የሚወጣው ልጋጉ ወይንም ለሃጁ ነጃሳ እዚያ ቤት ውስጥ ከተቀመጠ ያንጠበጥባል ነጃሳውን። መላእክቶች ደግሞ ጠሃራ ቦታ እንጂ ነጃሳ ቦታ ላይ አይገኙምና
እንጂ ውሻን አፈጣጠሩ ፍጥረቱን ጠልቶ አይደለም ኢስላም። ገብታችኋል? ለዚያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ውሻ إذا ولغ الكلب في إناء أحدكم فاغسلوه 7 أولهن بالتراب وآخرها بالماء ውሻ በሆነ ልቀቃ ላይ ልጋጉን ለሃጩን ቢያስነካባችሁ 7 ጊዜ ተጉት። የመጀመሪያውን አንዱን በአፈር ፈትጋችሁ ከዚያ 6 ጊዜ በውሃ ብሎ ተናገሩ። ከዚህ አንፃር ነው መላእክቶች ንጹህ ናቸው። ንጹህ ቦታችን አይገኙም። ቆሻሻና ርኩስ ቦታ ላይ አይገኙም እነርሱ። ታቻል ታዲያ በዚህ ጊዜ መላእክቶች ሲል عام يراد به الخصوص من القاعده الاسلام قالوا ጥቅል ንግግር ነው የታሰበበት ግን የሆኑ ነጠላ ናቸው። ገብታችኋል አይደል? عام يراد به الخصوص قالوا ጥቅል የሆነ ንግግር ሆኖ ሳለ ነገር ግን እንትን የሚይዘው ይሄ ቃሉ የታሰበበት ምንድነው ከተባለ الخصوص ያ ማለት ነጠላ ነው የታሰበበት። ያ ማለት መላእክቶች ብሎ ይናገራል። ነገር ግን የታሰቡት የተወሰኑ መላእክቶች ናቸው እንጂ ሁሉንም የሚያጠቃልል ነገር አይደለም። ለምሳሌ መለኩል መውት ብንወስድ እሱን ያጠቃልላል ወይ? አያጠቃልልም። መለኩል መውት የትኛውም ስፍራ ይሁን ሰውየው ሩሑን ያወጣዋል የእድሜው ጊዜ ከደረሰበት በዛ ቦታ። ከዛልክ ልክ እንዲሁ መልካም ስራንና መጥፎ ስራን የሚጽፉ መላእክቶች እነዚህም የትኛውም ስፍራ ቢሆን ሰውየውን ያገኙታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን ይላል? ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢነ ያዕለሙነ ማ ተፍዐሉን አለ። በእናንተ ላይ ተጠባባቂ መላእክቶች አሉ፣ የተከበሩ የሆኑ ጸሐፊዎች የምትሰሩትን ሁሉ ያውቃሉ አለ። አያችሁ፣ ስራን ብቻ ሳይሆን ንግግራችንንም እንደሚሰሙና እንደሚጽፉ ይናገራል። ሌላ ቦታ ላይ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዐቲድ ይላል ሱራ ቀፍ ላይ። አንድ ሰው ምንም አይነት ንግግር አይናገርም ከእርሱ ዘንድ ተጠባባቂ መላእክቶች ያሉ ቢሆን እንጂ ይላል። ቅድም ስራን አለ፣ ያውቃሉ የምትሰሩትን ሁሉ አለ፣ እዚህ ደግሞ የምትናገሩትን ሁሉ አለ። ስለዚህ የሰው ልጅ ማንኛውም የሚናገረውንም ሆነ የሚሰራውን እነዚህ መላእክቶች ያውቃሉ። የውስጣችንን ያውቃሉ። ያንን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ያቺ ያንን አላህ ብቻ ነው የሚያውቀው። እሺ እና እነዚህ መላእክቶች አይገኙም ሲባል ጊዜ እነ መልአኩ ጅብሪል ምናምን አይነቶችን እንጂ ጅብሪል ነው ቃሉን የሚተናገረው እንጂ ሌሎችን መላእክቶች አይደለም። መልካም ስራ የሚመዘግቡትና ልክ እንዲሁ ደግሞ ሩህን የሚያወጣውን መልአክ የሚያጠቃልል አይደለም። እሺ እሱ ጀዛኩላ ኸይር። ሰላም አለይኩም። ወአለይኩም ሰላም። እሺ ሊዮራ ጥያቄ አለሽ? መጠየቅ ትችያለሽ። ጥያቄ አለሽ? ሰላም እሱ እንዴት ነህ? ሰላም ደህና ነሽ? አለሁ ደህና ነኝ። ዛሬ እንኳን ጥያቄ የለኝም። ችግር የለም። አብሽር። አስተናግዳቸው። ቆይ ትንሽ ደቂቃ እሺ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ጥያቄ ያለው መግባት ይችላል። እሺ السلام عليكم ورحمة الله وبركاته. وندمي እንዴት ነህ? وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ሰላት እየሰገድን ንስር ቢመጣብን ሰላት መቋረጥ አለብን ወይስ? ሶላት እየሰገዳችሁ ያላችሁ ነስር ቢመጣ ሶላትን ማቋረጥ አለባችሁ ሆይ? سئل الشيخ ابن عثيمين رحمه الله تعالى عن هذه المسألة. الشيخ ابن عثيمين سلزيج دياقيت تطيقون أبر إذا كان يسيرا هذا مما يعفى عنه تكيد كهنا يهم يتحلف نواله
ያንን ሶፍት ካለ ጠረቅ አድርጋችሁ ይዛችሁ እዛ ሶላታችሁን ቀጥሉ። ብዙ ከሆነና በጣም በርካታ ከሆነ የሚፈሰው ነገር ግን ሶላታችሁን እንዳትቀጥሉ፣ አቋርጡና አውጡ። እስኪያቋርጥላችሁ ድረስ ታገሱ። ከዚያ ጽድታችሁ መልሳችሁን ሶላታችሁን እንዳዲስ መታችሁ ስገዱ። እሺ እና ደግሞ እናትና አባት ማለት አበላልጦ መውደድ ማለት አባት ከእናት በላይ ቢወደድ ችግር አለው ማለት በሐቅ ጉዳይ ሳይሆን በመወጣት ጉዳይ ሳይሆን በልብ። እሺ ውዴታ የሚባለው ነገር ልብ ላይ የሚገኝ ነገር ነው እና በዚህ ነገር ላይ ሰው ለምን ይሄኛውን ከልክ ብሎ የሚወቀስበት ነገር አይደለም። በምናደርግላቸው ነገራቶች ግን ያን አስመልክቶ ነው። ውዴታ የሚባለው ነገር በሰዎች ልብ ላይ ያለ ነገር ነው። ሰውየው ራሱን በዚያ ነገር ላይ አከሊን ከዚህ በላይ ልውጣት ይሄን ያክል እንትናል ብሎ ራሱ ጋር ተስማምቶ የሚያደርገው ነገር አይደለም። ለምን ይሄን ያክል ከዚህ በላይ አልወደድክም ምናምን የምትባሉት መልካምን ነገር ከማንም በላይ ልንውልለት የሚገባው ማን ነው? እዚህ ዓለም ላይ ከተባለ እናታችን ነች። ከዚያ መቀጠል አባት ይቀጥላል። يلا نزلت يا اخي نبياتنا صلى الله عليه وسلم قال هنا سو متانا طيقاچو جاء رجل الى النبي صلى الله عليه وسلم وقال يا رسول الله من احق الناس بحسن صحبتي فقال له النبي صلى الله عليه وسلم امك عند سو متانا ወደ ነብያችን صلى الله عليه وسلم قال انت يا الله መልእክተኛ ሆይ እዚህ ዓለም ላይ ከማንም በላይ መልካም ልውልለት የሚገባው ማን ነው ሲላቸው እናትህ ነች አሉት። ከዚያ ሳላቸው አሁንም እናትህ ነች አሉት። ከዚያስ አላቸው አሁንም እናትህ ነች። ከዚያስ አራተኛ ثم ابوك ከዚያ አባትህ ثم الاقرب فالاقرب ከዚያም የቅርብ የሆኑት እያሉ ተናገሩ። ለምን እናትን ይሄን ያክል ለምን ብለን ስናስተውል ጊዜ ቁርአንን በደንብ ሳካየን አላህ Subhanahu Wa Ta'ala በቁርአን ላይ ስለ ወላጆች ሲናገር የእናትን የከፈለችውን መስዋዕት ቀድሞ ያስቀምጠዋል። ووصينا الانسان بوالديه احسانا الى المثال የሰው ልጅን ስለ ወላጆችህ መልካም ዋል አደራ ብዬ ተናዝዣለሁ ካለ በኋላ حملته امه ይላል وهنا على وهن እናቱ በድካም ላይ ድካም ተጫጭኗት አርግዘዋለች ተሸክመዋለችና ይላል። ሴት ልጅ በምጥ ጊዜ የምታሳልፈው በዘጠኝ ወር ልጇን በምትሸከምበት ጊዜ የምታሳልፈውን መከራ አላህ Subhanahu Wa Ta'ala ከግንዛቤ ውስጥ አስገብቶላት እሱ በዚህ ምክንያት ቀድሞ መጀመሪያ ከማንም በላይ ልትሰጣት የሚገባው ቦታ እናትህ ነች ብሎ አላህ Subhanahu Wa Ta'ala በቁርአን ላይ አስቀምጦታል። ፈቻን አንሽኩር ሊ ወሊዋሊደይከ ብሎ መጨረሻ ላይ ይዘጋዋል። የሰው ልጅ ሆይ ቀድመህ እኔን አመስግነኝ ከዚያም ወላጆችህን አመስግናቸው እያለ ይናገራል። ወላጆችን ያላመሰገነ አላህ ሊያመሰግን አይችልም። ነብያችን ሰለላሁ ዐለይሂ ወሰለም መን ላ የሽኩር الناس لا يشكر الله ሰዎችን ያላመሰገነ መልካም የሆኑበትን ሰዎች ያላመሰገነ አላህን አያመሰግንም ይላል። እና እንደተጠቃላይ እናትና አባት ከሁሉም በላይ ናቸው። እዚህ ዓለም ላይ ከሁሉም በላይ ናቸው። ለነሱ መልካም ልንውላቸው ይገባል። እና ውዴታ የሚለውን በተመለከተ ይሄኛውን እናትን ወይንም አባትን ከዚህ በላይ ለምን ይሄኛውን ይበልጣል ወደርሽም ብሎ አላህ Subhanahu Wa Ta'ala አይቀጣም ሰዎች። ውዴታ የሚባለው በእጃችን እንትን ምን አስተካክለው ነገር አይደለም፣ ልብ ላይ ያለ ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ من احب الناس اليك يا رسول الله ተባሉ። ከሰው ሁሉ በላይ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ አሉ። ሌሎቹ ሊጠሏቸው ማለት አይደለም ሚስቶቻቸው حتى ነብያቶች ከሁሉ በላይ የሚወዱት የሆነ አካል ሊኖር ይችላል። አይሻን በምን ወደዷት ከተባለ ይሄን ዲን ከማንም በላይ የኻደመች ያገለገለች እርሷ ስለነበረች ነው። ከ2000 በላይ ሐዲሶችን ሸምድዳ ለትውልድ አስተላልፋለች። ቁርአንን ሸምድዳ ለትውልድ አስተላልፋለች። እና وكان عندها غيرة للدين وللنبي صلى الله عليه وسلم كذلك. اشتياق عليك. السلام عليكم شيخ. وعليكم السلام ورحمة الله وبركاته. سلامنا. أهلا دينو. الحمد لله. طياق نبره. ماشي. أفضل بلاج هون أذكار من دنو. قال النبي صلى الله عليه وسلم سيد الاستغفار اللهم أنت ربي لا إله إلا أنت
خلقتني وأنا عبدك وأنا على عهدك ووعدك ما استطعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت. نبياتنا صلى الله عليه وسلم يستغفار كله عليك عنا وانا يعينه برا. وأفضل الذكر لا إله إلا الله كالذكر وتشلو بلاج لا إله إلا الله المدونار. إنه يا استغفار لك وانا عليك يعينه برا. اللهم أنت ربي بيك الدفع جمرت السنة. ماشي. ሌሎችም ፈضል ያላቸው ትሩፋት ያላቸው ዚክሮች አሉ ألا أدلك على كنز من كنوز الجنة قال بلى يا رسول الله قال لا حول ولا قوة إلا بالله فإنها كنز من كنوز الجنة يا جنة دلبوش مكاكل عندنا لا ملكتهم مالو ملكتني أنت يا الله ملكتني سيلاتشو لا حول ولا قوة إلا بالله متلوانك الكرالة أفضل الذكر عند الله سبحانه وتعالى لا إله إلا الله يا وكذلك سبحان الله والحمد لله ولا إله إلا الله والله أكبر سبحان الله وبحمده سبحان الله العظيم نزل كل ذكرك الله سبحانه وتعالى زنك الجك بتاعه تركاتني أسكنيان ماشي جزاكم الله خير وندمي مرحبا يا كالي قلت أنين شعادة سيزين شهر لا سيزش؟ እሺ ሊዮራ ማሻአላ በስተመጨረሻ እሺ የምለው ቃል አብረሽ ሊዮራ እስከ ዛሬ ብዙ ጊዜ ጠይቃለች እዚህ የሆነ ጊዜ ላይ በጣም ብዙ ጊዜ ጠይቀሻል እስከ ዛሬም ስትከታተል ቆይታለች ዛሬ በስተመጨረሻ እስልምና ልትቀበል ነው አላሁ አክበር ጠይቃ እውነትን መርምራ ነው እቺ ልጅ ዛሬ ለዚህ የደረሰችው በጣም ነው ደስ ያለኝ ወላሂ ላዚም እሺ የምለውን ቃል አብረሽ እየተከተልሽ ወይ ሊዮራ እሺ أشهد ألا إله إلا الله وأشهد أن محمدا رسول الله الله أكبر ما شاء الله تكبير يا جماعة ብዙ ሰው ይሰልማል ግን ከሚሰልሙት ሁሉ በጣም እንትን የሚለው ደስ የሚለው ከብዙ ጥያቄዎች ከብዙ ምርምር በኋላ የሚሰልሙት በጣም ይለያል ማሻአላህ ብያለሁ እንኳን ወደ ነብያት መንገድ ተቀላቀልሽ በህይወት እያለሽ አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው የነብያቶች ሁሉ የመጀመሪያ ትምህርታቸው መሰረትና ትዕዛዝ ነው ትርጉሙ ምንድነው እነሆ ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው ነብያትም ይሄን ነበር ሰዎች ወደ እስላም ሲመጡ ጊዜ የሚያስብሏቸው የመጀመሪያው የምስክር ቃል ይሄ ነው የአምላክን አንድነትና ብቸኛነት ያስተምሯቸዋል በዘመኑ የተላከውን ነብይ እንደ ነብይ እንዲመሰክሩ ያደርጓቸዋል ያ ነው ለዚህ ነው የመሲሁ ተከታዮች ምን ብለው ነበር وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون إلى وده حوارياتهم يتهزاز قالين باستلالفكو ጊዜያን አምላክ አላህ በእኔ በአምላካችሁ በአላህ እመኑ መላእክት ሁላችሁም መልእክተኛም እመኑ አልኳቸው አለ ሐዋርያቶችም ምን አሉ قالوا آمنا እነሆ አመንን ወሽሃድ بأننا مسلمون እኛ ሙስሊሞች መሆናችንን መስክርልን አሉ እና ይህ ነው አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢያቱ ሁሉ ይማርለታል አምላክ አላህ Subhanahu Wa Ta'ala ንጹህ አድርጎ ይቀበለዋል ይሄ በቁርአን ላይ ሲናገር ምን ይላል ሱረቱል አንፋል ላይ قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين على قل للذين محمد هو إلى النزال كادوت اللي بله نقراቸው يا إن ينتهوا يغفر لهم ما قد سلف ካሉበት ከሄደት ቢቆጠቡ ያለፈ ኃጢያታቸው ሁሉ ይማርላቸዋል እያለ ይናገራል ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ ሲናገሩ الإسلام يجب ما قبله አሉ እስልምና ከርሱ በፊት ያለን ኃጢያት ያስተሰርያል አሉ ያ ማለት ሰው
ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን ያገኛል? ምን ተስፋ ተገብቶለታል? ከሞት በኋላ ስላለው ህይወት አምላክ ራሱ ቃል የገባው ነገር አለ ወይ? አዎ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው። ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ወዕደ ላሂ ሐቃ ይህ የእኔ የአላህ ቃል እውነት ነውም እያለ ተናገረ። ወሁወል ዐዚዙል ሐኪም አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህን ይመስላል። አንድ ሰው እስልምናን ከተቀበለ በኋላ የሁለተኛው የእስልምና ሃይማኖት መሰረትና ትእዛዝ የሆነው ለዚህ ላመንነውና ለመሰከርነት ለአንዱ አምላክ ብቻ መስገድ የሚለው ነው። አምልኮን ሁሉ ለእርሱ ብቻ መፈጸም የሚለው ነው። እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሶላት አሉ። ሶላትን መስገድ ጊዜውን ጠብቆ አግባቡን ጠብቆ መስገድ። ይህን ለማድረግ ሰው ሻወር እንዲወስድ ታዘዋል። ከዚያ ንጹህ ልብስ መልበስ፣ ስለ ውዱእ አደራረግ፣ ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። ይህን ይመስላል። እሺ ስምሽን መቀየር ከፈለግሽ ትችያለሽ፣ ካልፈለግሽው ችግር የለውም። መቀየር ትፈልጊያለሽ? አዎ መቀየር ፈልጋለሁ። እሺ አንቺ የምትወጂው ስም አለ ደስ የሚልሽ? አንድ በጣም ወደው የሙስሊም ስም አለ፣ ግን ትርጉሙን አላውቀውም። አምዚያ። ምን አምዚያ ማለት ምን ማለት ነው? አምዚያ ሐምዚያ ለማለት ነው። ሐምዚያ ሐምዚያ ነው አምዚያ? አምዚያ حمزية. حمزية هي طائفة من الخوارج افترقت عن فرقة حمزية. رحيمة ينلي عينم رحيمة. 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 አዛኛው እንደማለት ነው። ደስ የሚል ሲል እንደማለት ነው። ደስ የሚል ሲል ነው። ማሻአላህ። እሺ እነ ዛህራን ምናምን አገኛቸው። እሺ ስለ ሶላት አሰጋገድ፣ ስለ ውዱእ አደራረግ ምናምን እነሱ በደንብ ያስተምሩሻል። ሙስሊም ጓደኞች ታገኛለሽ በአካል? አላገኝም፣ ምንም የለኝም። በቃ እንደሱ ከሆነ ዛህራ ካለች እዚህ ካለች ምናልባት ወይንም አገኛቸው። በቃ በውስጥ ፎሎ አድርጋቸው። ታውቂያታለሽ አይደል? አላውቃትም። በቃ ዛህራ አለች መሰለኝ። ቆይ ላገናኝሽ እዚህ ጋር። እሺ ያውና ዛህራ መታለች መሰለኝ። ዛህራ አቤት። ነግረትና ተሰጋገር ምናምን የምትማርበት ግሩፕ ናማየት ነው። እሺ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ረሂማ አለሽ? ይሰማሻል? አለው ይሰማኛል። እንኳን አላህ ሱብሃነሁ ወተዓላ ስለምናነው ፈቅሽ ሀቢበቴ በውስጥ አውሪኝ። እሺ በውስጥ የቴሌግራም ቁጥርሽ ላኪልኝና ከዛ አስገባሻለሁ ኢንሻአላህ ሀቢበቴ። እሺ አወራሻለሁ፣ ፎሎ አድርጌሻለሁ። እሺ ሀቢበቴ አሁን ጻፊልኝ አየዋለሁ። እሺ እሺ ሁሴን ጥያቄ ጠይቀህ እንዴ? የሆነች ልጅና ትንሽ ረዘም ይላል ግን ስንት ሜትር? እሺ ጥያቄሽ ምንድን ነው? ቀጥይ። እሺ እሺ አድሚኖች ካላችሁ አመሰግናለሁ። እኔ ልውረድ በቃ፣ ለሌሎቹ ቦታ ልክፈት። ሰማን። እሺ ይወራ። እሺ ዛህራን አገኛት። እሺ
ያወራት እሺ አገኛታለሁ። እሺ 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 ያላ እሺ ቲጂ ጥያቄው ልቀጥል እና ምንድነው መሰለህ ዩኒቨርሲቲ እሺ ጥያቄሽ ምንድን ነው? ሰላም አለይኩም ዩኒቨርሲቲ ያለሁኝ ቲጂ ትቀጥያለሽ? ይሰማል? ጨርሽ እሺ 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 ልቀዳው ሰላም ነሽ። ዩኒቨርሲቲ ያለሁኝ እንትን ሲህር አሰሩብኝ። ከዛ በኋላ ሩቃ ያደረኩኝ በሩቃው መሰረት ተሻለኝ እና ከዛ በኋላ በዛው ሐሳቡ ሌላ ሲህር አሰሩብኝ እና ከዛ ጀምሮ ከዩኒቨርሲቲ ውስጥ ጀምሬ እስካሁን ድረስ ሩቃ አስደርጋለሁ። ነገር ግን ሩቃው ሊያሸለኝ አልቻለም። በጣም ሞክሬያለሁኝ እና እንትኖቹ ደግሞ እነዚህ 66 የሚባሉ ሰዎች ናቸው ያዙኝ መሰለኝ እና እነሱ ብዙ ጊዜ ራሴን የሆነ ቦታ ወድቄ ያገኘዋለሁ። አንዳንድ ጊዜ በቃ ምንም እንትን ሳልል ደግሞ ብቻዬን ያለሁት አዲስ አበባ ነውና ብቻዬን ያለሁት እና የሆነ ጊዜ ላይ ብቻዬን ወድቄ ያገኘዋለሁኝ እና እነሱ ናቸው ያስፈራሩኝ። የሆነ ነገር ሲሉ ያስፈራሩኛል አለች። ከዛ አሁንም ደግሞ ምንድነው የኛ ወልደሽ ሰዊልንና ከዛ በኋላ ከስም ማን ነው ሰዊልንና እንተውሻለን የቀረ ሃይማኖትሽን ነው የምናስለቅቅሽ አሉኝ። እና እኔ ምን ላድርግ አሁን? እንደገና ደግሞ ሩቃም እያደረኩኝ ሩቃም እየተሻለኝ አይደለም እና ምን ላድርግ ብላ በጣም ተጨንቃ እያለቀሰች ነው የጠየቀች። እሺ በውስጧ ያለው ሲህር የተደረገባት ልጅ በውስጧ ያለው ጅን የሚያናግር ከሆነ ልምድ ያላቸው ሰዎች ጋር ሄዳ ታስቀራ። ይህ ዝም ብሎ ማስቀረት አይደለም። ልምድ ይጠይቃል። ነገር አንዳንዴ ልምድ ይጠይቃል። በዚህ ነገር ላይ ለብዙ ጊዜ የቆዩ ሰዎች ካሉ እነሱ ጋር ሄዳ ታስቀራ። ወጣቻል እንደሱ መሆን አለበት። ሌላ ሰብር ማድረግ አለባት በዲኗ ላይ የፈለገ ብትፈተን ከዲኗ እንትን እንዳትል የፈለገ ቢሆን ምድራዊ ጤናችን ብናጣ ይቀርላል አኺራዊ ህይወታችን ከሚበላሽ ማለት ነው። ወጣቻል እና ስለዚህ ሰብር ማድረግ አለባት። ከታገሰች ሰብር ካደረገች ከአላህ ዘንድ ምንها በጣም ላቅ ያለ ይህ ነው እና እንደዚያ መሆን አለበት። እሺ ልምድ ባላቸው ሰዎች ደጋግማ ታስቀራ። ልክ እንደ ከዚያ በላይ ልታደርግ የሚገባው ሰብር ነው። والاحتساب ከአላህ Subhanahu Wa Ta'ala ዘንድ ምንዳን ተስፋ ላይ እስከ ህይወቷ ፍጻሜ ድረስ መጽናት ነው። ፈተና የፈተና ከአላህ ዘንድ በጣም ትልቅ ምንዳ አለው። إن المؤمن يؤجر بالمصيبة التي تصيبه حتى بالشوك التي يعني يشاكها كما قال النبي صلى الله عليه وسلم. مسلم በሚደርስበት እያንዳንዱ መከራ ከአላህ ዘንድ ምንዳ ይጻፍለታል፣ ምንዳ ይሰጠዋል። በሚወጋው እሾህም ሳትቀር ይላል። ይሄ ነው። እሺ ያቀል ይቀጥላል። ሰላም ጀዛከላሁ ኸይር ልክላት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አንድ ጥያቄ ነበረኝ። እሺ ኒካህ ማለት ከአባት ውጭ ሌላ ሰው ኒካህ ማሰር ይቻላል? ኒካህ ላስር ብዬ አባቴ ዘመድን አልሰጥም ብሎም ቢያለኝ። ዝምድናው ምን ያክል ነው? ምንሽ ነው ልጅ? አረ ዝምድናው በጣም ሩቅ ነው ማለት ከአምስት ወልድ በላይ ምናምን ይሄዳል። ዝምድናው በጣም ሩቅ ነው። ግን አባቴ ወይ እኔን ወይ ልጁን ምረጭ አለኝ። ከዛ አጎቶች ምናምን ነበሩኝ ደግሞ እነሱንም ማሳስሩኝ ስላቸው እነሱንም ውክልና አልሰጥም ምናምን አለ። ማለት በቃ በጭራሽ አይሆንም ብሎም ቢያልና ኒካህ እንዴት ነው ማሰር የምችለው? ወይስ حرام ይሆናል? በሸሪዓ ፍርድ ቤት ምናምን ይቻላል? እሺ ኮሜንት ላይ አንተን ማናይበት የትን ሂድ እያለ ነው። የት ሄድ ደወለ ሰበት። እሺ እሺ ሩቅ የሆነ ከሆነ መከልከል አይችልም። እሱ ከሆነ ያስከለከለው መከልከል አይችልም። እና አባት እምቢ ቢል በዚህ አጋጣሚ የአባት አባት አያት መዳር ይችላል።
ልክ እንዲሁ ወንድምሽ መዳር ይችላል፣ አጎት መዳር ይችላል። ከሁሉ ያላቸው ውክልና ወስደው መዳር ይችላሉ እነዚህ ሰዎች። አባት ሴት ልጁን ከትዳር ሊከለክላት አይገባም። ጥሩ ሰው ከመጣላት እንደውም መዳር አለበት መልካም ሰው ከሆነ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ديننا الناس مقبارون يمتود لتاينة سو متو لجاشو لتدار بيطيقاشو دارو تارو አያችሁ። ስለዚህ ሩቅ የሆነ ዝምድና አንስቶ እኛ ዘመር ነው እኮ ማለት ይሄ ተገቢ ነው። እሺ እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። አንድ ሰው እዚህ ጥያቄ እያቀረበ ነው። ጁሙአ ሰላት ፈርድ ነው ወይስ ሱና ነው? ፈርድ ነው፣ ዋጅብ ነው እንጂ ዋጅብ። እሺ እናመሰግናለን። የኔ ጥያቄ ደግሞ የመንግስት ክፍያ ማለት ስራ ሆነ ነጋዴ ምናምን ሆነ አመጡብን ለመክፈል እና ግቦ መስጠት ሐራም ነው የሚባል ነገር ሰማሁ። ግን ኦቨር ነው፣ በጣም ብዙ ነው ያመጡ። ምን አመጡብን? ክፍያ የመንግስት የሚከፈል ለምን የመንግስት የሚከፈል እንደ ግብር ምናምን እንደሚባለው ኦዲት ምናምን እንደሚባለው ለመንግስት የሚከፈል ነገር ማለት ነው። እሺ ሙስና እንደ እስላም ሐራም ነው፣ ክልክል ነው። ነብያችን ሰለላሁ ዐለይሂ ወሰለም ሙስና ሳይሆን ሙስና አይደለም ግቦ ነው የሚባለው። ግቦ እንዲቀንሱልን የሆነ ገንዘብ መስጠት። ምን እንዲቀንስላችሁ? የመጣው ክፍያ በጣም ብዙ ነው። እሺ እንዳጠቃላይ እሱ ግቡ ወይም ሙስና ሐራም ነው፣ ክልክል ነው። እንደ አስሉ እንደ መሰረቱ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዐነ አላሁ ራሺ ወልሙርተሺ ብለዋል። ለዐነ አላህ አራሺ ወልሙርተሺ፣ ሙስና ሰጭንም ተቀባይንም አላህ ረግሟቸዋል ብለዋል። ለምን ከተባለ የሰዎችን ገንዘብ አላግባብ አለሐቅ መብላት ስለሆነ፣ ይሄኛውም አላግባብ ብሩን ያስበላል፣ ይሄኛውም ይበላል። ነገር ግን እዚህ ቦታ ላይ ሐቁን ለማስጠበቅ ከሆነ ሰውየው በሰውየው ላይ ሐራም ይሆንበታል ወይ? ሰጪው ላይ ሐራም የሚሆነው መቼ ነው ከተባለ የሰዎችን ሐቅ በመብላት ላይ፣ ከሰዎች አልፎ ተቀድሞ ያንን የራሱን ጉዳይ በማስፈጸም ላይ ስንት ሰዎች እየተጉላሉ ተቻለ አይደል? በዚህ ምክንያት ሲሆን ጊዜ ነው። ሌላው የራሱን ሐቅስ የተነፈገውን ሐቅ ለምሳሌ መንግስት ይቀመዋል ቦታውን አንድ ሰው ያን የራሱን ቦታ ማለት ነው። የራሱን ቦታ ለማስጠበቅ ሲል ያንን ገንዘብ ተገዶ ሰጥ በቃ ካልሆነም አይመለስልህ ነው ካሉት። የራሱን ንብረትና ሐቁን ለማስጠበቅ ከሆነ ከዚያኛው ጋር የሰዎችን ሐቅ ለማጭበርበር ብሎ ሙስና ከሚሰጥ ጋር በፍጹም አይገናኝም። አሁን በዚህ ሁኔታ ከሆነ የራስሽን ሐቅ ለማስጠበቅ ከሆነ በሚለው የሰዎችን ሐቅ ምናምን እንትን ሳትይ የዛኔ በተቀባዩ ላይ ነው ወንጀል የሚሆንበት፣ አላግባብ የሰዎችን ሐቅ ተቀብሎ ስለሚበላ። ይሄኛው ግን የራሱን የተነፈገውን የራሱን ንብረቱ ለማስመለስ ብሎ የገባበት ነገር ነው። ይሄን ወንጀለኛ ያቆጠሩ الضرورات تبيح المحظورات بالقاعده الاسلاميه። እሺ